አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። አርቲስት ገነት ንጋቱ ያደረገችው ነገር ሆዳምነት ነው፣ ከአንድ የተማረ ሰው የማይጠበቅ ነው ሲል አርቲስት ደረጀ ኃይሌም ተናግሯል። ይህ ደረጀ ኃይሌ በፌስቡክ ፔጁ ላይ ያጋራው ጽሑፍ ነው። እኔ መቀረጼን አላውቅም። እንደ ቀድሞ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ ሐዘን ውስጥ ሆኜ ነው ያወራኋት። ሲበዛ ብልግናና ሆዳምነት ነው፣ ከተማረ ማይጠበቅ ሲል ተናግሯል። ለነገሩ የቤትን ገመና የሚያክል ነገር መሸጥ የለመደ ሰው እንደዚህ አይነት አስጸያፊ ነገር ለማድረግ ሁለቴ እንኳን አያስብም። ገነት ንጋቱ ምን አጠፋች? ለኔ ምን አጠፋች? ሰው እኮ በቃ ይሄ እና ለዛ ነው ኡራኤልን በጣም ወደዋለሁ። ይቀበር ስፍራውን እኔ አንደኛው ሬሳ ላይ ሬሳ ቦታ ላይ ቆሜ ዲያቆን ሄኖክ ከነጻነት ህልፈት በኋላ አቤቱ የባሪያህን የቃልህን ነፍስ አሳርፍ። ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈ። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት ለነጻነት ወርቅነህ ቤተሰቦች መጽናናትን እመኛለሁ። ስሜቱ ምን እንደሆነ ሊገባኝ አይችልም፣ ግን መጽናናትን እመኛለሁ። ብርታቱን ይስጣችሁ፣ ጥንካሬውን ይስጣችሁ። እግዚአብሔር ራሱ ከጎናችሁ ይቁም። ወደ ተሻለ ቦታ ነው የሄደው። ነጻነት ወርቅነህ ለብዙ ሰዎች ፈገግታ ምክንያት የሆነ ሰው ነው። አሞት እያለ ማስታወሳለሁ እየሰራ ነበር እና ጠንካራ ታታሪ ሰው ነበር። ካለፈው በኋላ እንደዚህ ብዬ መናገሬ ትንሽ ይደብረኛል፣ ግን ሰው መሆን ምንም ማድረግ አንችልም። ሁላችንም በየራሳችን ላይ ተቀምጠን ለአድናቂዎቹ መጽናናትን እመኛለሁ። አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። በትናንትናው ዕለት እንግዲህ በአርቲስት ነጻነት ወርቅነህ ህልፈት የሰማኝን ጥልቅ ሐዘን ገልጬ ዜና መስራት ይታወቃል። እናም በቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረጉትን የስልክ ልውውጥ አካትቼበታለሁ። የእሱን ሐሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የሰማኝ ጥልቅ ሐዘን በመግለጽ ለቤተሰቦቹ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ በማለት አርቲስት ገነት ንጋቱ ሐሳቡን ገልጻለች። ይህ ደረጀ ኃይሌ በፌስቡክ ፔጁ ላይ ያጋራው ጽሑፍ ነው። እኔ መቀረጼን አላውቅም። እንደ ቀድሞ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ ሐዘን ውስጥ ሆኜ ነው ያወራኋት። ሲበዛ ብልግናና ሆዳምነት ነው፣ ከተማረ ማይጠበቅ ሲል ተናግሯል። ይሄንንም የተናገረው ለገነት ንጋቱ ሲሆን በአርቲስት ነጻነት ወርቅነህ ህልፈት ዙሪያ ለመጠየቅ ወደ ደረጀ ኃይሌ ትደውላለች። እናም በምትደውልበት ሰዓት ግን ካሜራ ደቀናና ስልኩን ላውድ አርጋ ነበር የምታዋራው። ይሄንን ደግሞ ደረጀ ኃይሌ በፍጹም አያውቀውም ነበር። በዚህም የተበሳጨው ደረጀ ኃይሌ ይሄንን ጽሑፍ ሊያጋራ ችሏል። እናንተስ ምን ትላላችሁ? ዲያቆን ሄኖክ ከነጻነት ህልፈት በኋላ አቤቱ የባሪያህን የቃልህን ነፍስ አሳርፍ። ውድ ወንድሜ ነፂ፣ እንዳልከው የማንቋቋመው የሚያሳምም ሐዘን ነው። እኛ ያሰብነው ያቀድነው አልሆነም። የጌታ ፈቃድ ይሁን ብለን ዝም እንላለን። የምትወደው አምላክ በምትወልደው መልአኩ ቅዱስ ዑራኤልና በመላእክት ታጅቦ ነፍስን ያሳርፋት። እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ሲልም ዲያቆን ሄኖክ ኃይሌ ከቅዱሱ መጽሐፍ ጠቅሶ ጽፏል። ገነት ንጋቱ ምን አጠፋች? ለኔ ምንም አላጠፋች። ሰው እኮ በቃ ይሄ ነው ማለት ሰውየው ወይ ደግሞ ሴትዮዋ እንዲህ ናት። እንዲህ የሆነ ሰው ደግሞ አጠፋ አይባልም። ክብር አልጎደላት፣ ዝና አላነሳት፣ ገንዘብ አላጣች፣ አልታረዘች፣ አልተራበች፣ አልተጠማች። ስለዚህ ራሷን ደግሞ በዚህ ልክ ማውረድ ከፈለገች በፊትም እንግዲህ መንገዷ ነውና አትቀየሟት። ቲዩብ ከጀመረች በኋላ ወደፊት መውጣት ከጀመረች በኋላ የሰራችውን ጥሩ ነገር ለማሰብ ሞከርኩኝ፣ በጣም ሞከርኩኝ። ምንም ወፍ የለም። ወፍ እንዴት ሰው የሰውን ሐዘንና የሰውን ለዛውም የሙያ ባላጋሩን ሐዘን ለገንዘብ ያውሏል? ገና እኮ ሲደወልልሽ ጥርቅም አድርገሽ ወይኔ ወይኔ ማለት ነው የሚገባሽ። አንቺ ምን ጎሎሽ ነው ግን? ምን አተሽ ነው? በመድኃኔዓለም ምን አተሽ ነው በየነገር ውስጥ እንደዚህ ውሽቅሽቅ ውትፍትፍ ክርትፍትፍ የምትይው? እኛ እኮ ለመናገር እንኳን አንቺን እንሳቀቃለን። ለምን? በቃ ሪስፔክት እናደርግሻለን። እኔ ሪስፔክት አደርግሻለሁ፣ ግን በቃ ካልተናገራችሁኝ አረ
በቃ ስተት ነው። ደስ አይልም። በተለይ ከእንዳንቺ ካገባ ከከበረ በሙያ ውስጥ ረጅም ጊዜ ካለፈ ፕሮፌሰር የሆነ ባለቤት ካለው ሰው ለነገሩ የቤትን ገመና የሚያክል ነገር መሸጥ የለመደ ሰው እንደዚህ አይነት አስጸያፊ ነገር ለማድረግ ሁለቴ እንኳን አያስብም። አሁን እያስለቀሰን ያለው የነጻነት ወርቅነህ ሞት ብቻ አይደለም። ይኸው እንደዚህ አይነት ሰዎችም አሉ እንግዲህ ሌላ ለቅሶ ይፈጥሩብን ማለት ነው። ነጻነት ወርቅነህ ሞተ ተብሎ ካሜራ ደቅ ነው ማይክ አስተካክለው ሴትአፕ ቦታሽን አስተካክለሽ ድምጽ ገባ ወይ አልገባ ብለሽ ተጨንቀሽ በዛ ላይ እስኪ እንዴት ነው ካሜራ ውስጥ ገብቻለሁ አልገባውም ተባብላችሁ እንዴት ነው ወይ ጥሩ ቪው አገኛለሁ ምናምን ተባብላችሁ በዚህ ልክ በጣም የምትቃረቡ ሰዎች የሥራ ባልደረባሽ አንድ አይነት ስራ መስክ ውስጥ ያላችሁ ከህዝቡ ይልቅ እንግዲህ ከናንተ ጋር በጣም የሚቀርብ ሰው ነውና ግን እንደዚህ መሆን ግን ማለት እኔ እንጃ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እኔም ብሎ ግን ያለበትን ቦታ ማለት ረስታችሁት ነው የት እንዳለ ለቅሶ ቤት ማለት መድረስ ያለባችሁ ቦታ ሳታውቁ ምናምን ቀርታችሁ ነው። ሁላችሁም እየመጣችሁ እንግዲህ ቪዲዮ እንዴት ነው ግን ሰው ሌላ ሰው ይሄን ነገር ቢያደርገው ኖሮ እኔ ምንም አልቀየም። ግን በጣም የምታውቁት ሰው የምትወዱ ሰው በጣም የምትቀርቡት ሰው ሞቶ እንዴት ነው ግን ካሜራ ደቅናችሁ የምታለቅሱት? ግን ምን አይነት ዘመን ላይ የደረስነው? በእናታችሁ ምን እያልክ ነው ሉላዩ? ቪዲዮን አይታችሁ ፍረዱ። አሁን ይህ ንግግር ነፂ ከመሞቱ በፊት ስለመሆኑ አያጠራጥርም? በዚህ ልክ በዚህ ስሜት ስለ ባህሪውና ስለ ስራ ችሎታው ሳይቀደሙ መናገር እንዴት መታደል! ሰምቶት ይሆን? ምን ተሰምቶት ሲሆን? ሳይረፍድ እንዲህ ያለ ነገር ግን ባህላችን ማድረግ አለብን። እንስማው ቪዲዮን። ለማንኛውም ነጻነት ወርቅነህ አስተዋይ፣ ደግ፣ አርቲስቶችን ሳይ እንዲነኩበት የማይፈልግ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉሩ መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ በተሰጠው። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኙበት ቤት ነበር። ነጻነት ልክ ያን ሰፈር ሲረግጥ ሰፈሩ ነው የሚስቀው። ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች። በጣም ለሰው ያለው ቫልዩ የነጻነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነገር ነው። የሰራቸው ፊልሞች እኮ እንደ እንትን እኮ ነው እንደ ወተት ራሱ አይሰለች። ይደጋገማል። ቴሌ ብለሽ ጥሪ ቴሌ ወዬ ነው ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው። ናቹራል ነው። ነጻነት ወርቅነህ አከብራለሁ እና ለዛ ነው ኡራኤልን በጣም ወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ ትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ ከሰዓት ላይ እንትን እላለሁ አነባለሁ። አእምሮ ውስጥ የቀራለ ያን በልጅነት ነው ያንብበህ ዛሬም ድረስ የምታስታውሰው ጽሁፍ መቃብር ላይ ከተጻፉት? መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን። እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ጠከም ያለ ኑሮ የሚኖር ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ላይ ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል። ከሁለቱም የተሻልኩ እንደሆንኩ ይሰማኛል። ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ከታላቅ ወንድሜ ጋር ቁጭ አልን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለሽ? ትንሽ ምን ይላል? ወንድሜ ነጻነት፣ ወንድሜ ነፂ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትደርግ ስላለ ትንሽ እንትን አለብኝ
የሆነ አሁን እዚህ ከፍዬ ነው መዋኘው ሴቭ ላይፍ ሴቨር አለ ወንዝ አይደለም ጠራራ ፀሐይ አይደለም ሎሽን እቀባለሁ ምናምን ብዬ አስባለሁ ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላል ብላ ነው የምታስበው እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው አሁን የሰው ፊት ይወራል አይ ትላለች እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን እያሳደኩ እና ሰው ፊት ቆሞ ማውራት ክብር ነው በእውነት ይህንን ቪዲዮ ሼር ዱት ኮፕሊክ አድርጉልኝ ውዶች ለእንደነዚህ አይነት ሰዎች ወንጌል ላልገባቸው በጣም ጽንፍ ለረገጡ ሰዎች አድርሱልኝ በጣም ነው ማዝነው በጣም ከማዝነበት ነገር አንዱ ምንድነው ኢየሱስ ክርስቶስ አንድ ቦታ እንደዚህ ያደረገ አልዓዛር የሚባለው ወዳጁን ወይም ደግሞ የነ ማርያም የነ ማርታ ወንድምን ከሞት እንደሚያስነሳው ያውቃል ነገር ግን አልዓዛር መሞቱን አይቶ እህቶቹ ሲያለቅሱ አይቶ ኢየሱስ ክርስቶስም እንባ አፈሰሰ አለቀሰ አልዓዛር እንደሚያስነሳው ያውቃል እያወቀ ግን ፍጹም ሰው ስለሆነ ክርስቶስ ኢየሱስ አዝኖ አልቅሷል እንደነዚህ አይነት ሰዎች ደርሶ ወንጌል ሰባኪ የሚመስሉ ነገር ግን አጋንንት በውስጣቸው የሚጫወትባቸው ሰዎች አሉ ሰው ስትሆን መጀመሪያ ምን ይቀድማል ነፍስ ይማር ይቀድማል እኛ አበሻንን ኢትዮጵያዊ ነን ሰው መሆን ይቀድማል መጀመሪያ ምን ይቀድማል ነፍስ ይማር ይቀድማል ደግሞ ደርሶ ፈራጅ አዋቂ ሁሉን አድራጊ አድርጎ ማንሾም አንተ ለእንደዚህ አይነት ለሰው ገልቱ ለእንዳልካቸው ዘነበ አድርሱልኝ ነፃነት ነፍስን ይማረው በጣም የሚገርመኝና የሚያናድደኝ ነገር ምን እንደሆነ ልንገራችሁ በሁሉም ሃይማኖቶች እንደ ወርቃማ ህግ ተደርጎ የተጻፉ ህግጋት አሉ ላንተ እንዲደረግልህ የምትፈልገውን ነገር አንተ ለሌሎች አድርግ ለሙስሊም ወንድምህ ለፕሮቴስታንት ወንድምህ ለኦርቶዶክስ ለጆቫ ያለ አይደለም የዘረዘረው ለሌሎች ለማናቸውም ሰው ለሆኑ ሰዎች አንተ አድርግ እንዲደረግልህ የምትፈልገውን ነገር በአንተ ላይ እንዲደረግ የማትፈልገውን ነገር አንተም በሌሎች አታድርግ ማለት ለሙስሊም ለኦርቶዶክስ ለጴንጤ ለፕሮቴስታንት አይደለም በሌሎች ሰው በሆኑ ሰዎች ላይ ይሄንን አንብቡት ነው ላሳያችሁ ለአንተ እንዲደረግልህ የምትፈልገውን ሁሉ ለሌሎች አድርግ በአንተ ላይ እንዲደረግልህ የማትፈልገውን ሁሉ አንተ በሌሎች ላይ አታድርግ ታዲያ ምን ሆናችሁ ነው እናንተ እንዴት ቁስል ላይ እንጨት ትሰዳላችሁ በቃ ዝም አትሉም እንዴ እናንተ የምትወዱት የሆነ በእናንተ እምነት ስም እየጠቀስኩኝ ቢሆን ሟርት ይሆንብኛልና እከሌ አሁን ሞተና የኦርቶዶክስ አማኝ ወይኔ ሳይጠመቅ ሳይድን ሞተ ተብላችሁ ብትጻፉ ምንም ነው የማይሰማችሁ አዝኖለት ነው የምትባሉት አይከፋችሁም አዎ አይከፋንም የምትሉ ከሆነ ሁሉም ይጠቀመው እንደዚህ የሁሉ ሰዎች ደግሞ አሉ ታዋቂ ሰው ሲሞት ተጠብቀው ደርሶ የወንጌል አርበኛ አደገኛ ሰባኪ የሚያጫውታቸው ሰዎች ማለት ነው ይሄን ሐሳብ ሲሰጥ የምትሰብኩትን ወንጌል በመቃወም እንደሆነ ያሰባችሁ እንድትሰሙኝ አልፈልግም መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ በጣም የሚወደውን አልዓዛር በሞተበት ስፍራ ላይ ምዕራፍ 11 ቁጥር 33 ላይ የእህቱ ማርያምን ለቅሶ አይቶ የይሁዶቹን ለቅሶ ተመልክቶ ልቡ እንዳዘነ በመንፈሱ እንደታወከ ደግሞ አብሯቸው እንዳለቀሰ ይናገራል ምንም እንኳን ጌታ ኢየሱስ ክርስቶስ አልዓዛርን ከሞት እንደሚያስነሳው ቢያውቅም ከማስነሳቱ በፊት ሐዘናቸውን እንደ ሐዘኑ ተጋርቶ ማልቀስን ነው የመረጠው ይሄ ነው የወንጌል እውነት ወንጌል የዘላለም ሕይወት እንደሚሰጥ ዋስትና እንዳለው እርግጥ ቢሆንም ድንገት ግን ያዘኑ ቤተሰቦች እንዳሉ ረስተን የሞተው ሰውዬ መዳኑና ለመዳኑ በጣም አጠራጣሪ እንደሆነ ለቤተሰቦቹ ሌላ የቤት ስራ እየሰጠን ሐዘናቸውን ማክበር ላይ የሚመሰረት አይደለም ሲጀመር ወንጌል ሰው ሲሞት ተጠብቆ የሚነገርም የሚወራም ጉዳይ አይደለም የምስራች ነው ሞት ተሸንፏል ኃጢአት ተሸንፏል የሰው ዕዳ ተከፍሏል የሚባልበት ሰው በጤናው እያለ ሰው ሰላም እያለ የሚነገር መልእክት ነው ሐዘን ላይ ያሉ ሰዎች ቅድሚያ የሚፈልጉት በሐዘን ምክንያት የተሰበረ ልባቸውን እንድንጠግንላቸው ከቻልንባቸውን እንድናብስላቸው ሐዘናቸውን እንድንጋራላቸው እንጂ መተን ያጡት ሰውዬ ወደ ሲኦል እንደሄደ እነሱም ዛሬ ካልወሰኑ ያን ሰው ተከትለው ሲኦል እንደሚገቡ በማስፈራራት ወደኛ እምነት ማምጣት አይደለም ወንጌል ማለትና
አንዳንድ ሰዎች ደርሳችሁ ሰው ሲሞት እየጠበቃችሁ ቤተሰቦቻቸውን በሚያቆስል መንገድ ወንጌል መስሏችሁ ሐዘንን በሰው ልብ ላይ የምትረጩ ሰዎች ብታረጋጉት ጥሩ ነው ለማለት ነው። ወንጌል በድልም ጊዜ በከፍታም በዝቅታም ጊዜ የሚሰበክ እውነት ቢሆንም ያዘኑትን ደግሞ ለማጽናናት የመጣ እውነት እንደሆነ እያሰብን ቤተሰቦችን ጨምረን ማጣታቸው ላይ ጨምረን እንዳንጎዳ እንዳናሳዝን መጠንቀቅ አለብን ብዬ አስባለሁ። ሰላም ሁኑ። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን